እንዲህ እየመጣች አይደፋም። ውሸቱን ነው። አይደፋም። ና ሙዴ ና ጠንቁለኝ። ይኸውልህ የተባለው የአይኔንም ሽፋሽፍት አይደለም፣ የአይኔም ብሌን። መቼስ እንደ ኢትዮጵያን ብዙ ባህል ነው ያለ። በጣም ደስ የሚል አባቶቻችን በፈርሃ እግዚአብሔር ይኖሩ ስለነበር የሚሉት አባባሎች በመሰረቱ ራሱ ቃሉን ቢያውቁትም ባያውቁትም አላቅም፣ ነገር ግን ውስጡ ፈልቀቃችሁ ብትይዙ ቃል የሚወጣለት መርህና ፕሪንሲፕል ያለበት ማአት ባህሎች፣ ወጎች፣ አባባሎች አሉ። ከነዛ አባባሎች መካከል የሚያዛምደን፣ የሚያቀራርበን፣ የሚያከባብረን እንዲሁም ደግሞ ያንዱ ሐዘን ያንዱ እንደሆነ ገላጭ ሆነ አንድ ሴንቴንስ በጣም ሲምፕል ወርድ ተናግረው ብትረቱሩት ግን መጽሐፍ የምጽፉበት ብዙ አባባሎች አሉ። ለምሳሌ በእድሜ ተለቅ ያለና ካንተ በማንኛውም ነገር የሚበልጥ ሰው ሲመጣ ኖር ይላል። አንድ አባባል ነው። እዚህ ውስጥ ብዙ ነው የምታነሱት። ብዙ ክብር፣ ብዙ መከባበር፣ መዋደድ፣ ቫልዩ፣ እሴት መጽሐፍ ቅዱስን ብትመነዝሩትና በዘረዝሩት ብዙ የሚነግራችሁ ነገር አለ። ባይዘዌ ነውር የሚለው ሲቀጥን እኛ ጋር ደርሶ ነው እንጂ ነውር የሚለው ቃል ዋና ትርጉም አሁን ነውር ነው አይደለኛ ምንድነው አይደል እንዴ? ግን ኦሪጂናል ትርጉሙ እሱን ልናገር አይደለም። ኦሪጂናል ትርጉሙ አንድ ትልቅ ሰው ሲመጣ ኖሩ ነው። ኖሩ ዛሬን አዩ ሲል ያኛው ሰውየው ደግሞ ምን ይላል? በእግዚአብሔር የኖርኩት በሱ ነው። ጉልበቴ አላኖረኝም፣ አቅሜ አላኖረኝም፣ በእግዚአብሔር ኑሬ ተገናኘን ይላል። ይሄን ልናገር አይደለም ዛሬ የፈለኩት። ሌላ ደግሞ በጣም የሚገርም መተዛዘናችንን የሚገልጥ አንዱ ላንዱ ደራሽ መሆኑን የሚገልጥ አንዱ ላንዱ በጣም መራራቱን የሚገልጥ ማዘኑን የሚገልጥ ደግሞ አባባል አለ። እሱ ነው ዛሬ የምናውቀው። ይሄ ደግሞ አባባል ምንድነው? አንድ ሰው የሆነ ነገር ሊደርስበት ሲል እኔን ይላል። ሊሰበር ሲል ሊወድቅ ሲል ባንተ ፋንታ እኔን፣ ያንተ ስብራት እኔን፣ ያንተ ጉዳት እኔን ይላል። ቢገርማችሁ የሆነ መኪና ሰው ሲገጨው እንኳን ሊጠይቅ ሲል እኔን ይለዋል። እኔን ገጨህ እኔን ይላል ሰው። ይሄ አባባል ምን ማለት ነው? ይሄ አባባል ምን ማለት ነው? ይሄ ንግግር ባንተ ጉዳት ፋንታ ልሁን፣ ባንተ ስብራት ፋንታ ልሰበር፣ ባንተ ጉዳት ፋንታ ልጎዳ፣ ባንተ ሞት ፋንታ ልሙት፣ የደረሰበት ሐዘኔ ይሁን እኔን ይላል ሰው። ይመጣል ግን ያ እኔን ያለው ሰውዬ በእውነት አንተን ይሆንልሃል? ብትገጭ ተገጭተህ ያገኝህ ወይም ልትገጭ ትፈልግ ይገጭልሃል፣ ይሰበርልሃል፣ ይሞትልሃል። ይሄ ጥሩ አባባል ጥሩ ባህል ቢሆንም ነገር ግን ከቋንቋ ያለፈ አንድ ይሄን ነገር ከቋንቋ ያሳለፈ እኔን ያላለ ሞትን እኔን ያለ አንዳለ፣ ጉዳትን እኔን ያለ አንዳለ፣ ስብራትን እኔን ያለ አንዳለ። ኢየሱስ እኔን ብሏል። እኔን ብልህ ተሰብረ ባገኘህ ልትጎዳ በሆነ ነገር ቢያጋጥምህ እኔን ብልህ ልሆንልህም ላልሆንልህም እችላለሁ። አንድ ግን እውነተኛ አለ። ሞትን እኔን ያለ፣ ስብራትን እኔን ያለ፣ ጉዳትን እኔን ያለ፣ ድካምን እኔን ያለ፣ ጽዋን የጠጣ ድካምን የወሰደ ሞትን የሞተ እኔን ብሎኝ ነው እዚህ ጋር የደረስኩት። የኔን ወስዶ እኔን ተክቶ በኔ ፋንታ ሆኖ ሞቴን ሞቶ ድካሜን ወስዶ ጽዋዬን ጠጥቶ ስብራቴን ተሰብሮ መወጋቴን ተወግዶ ደሞዜን ወስዶ እኔን አለ። ሰራዊት ኢየሱስ ጌታ ነው። እንዲህ እየመጣች አይደፋም። ውሸቱን ነው። አይደፋም። ቋንቋ ነው። አይደፋም። ለኔ ድፍት ያለ፣ ለኔ የሞተ፣ ለኔ የተሰበረ፣ ለኔ ዋጋ የከፈለ እኔን ያለ እውነተኛ እኔን ያለ፣ እኔ ልሰበር ያለ፣ እኔ ልሞት ያለ፣ ሞቶ ያሳየኝ፣ ተወግቶ ያሳየኝ፣ ጽዋዬን ወስዶ ያሳየኝ አንድ ጌታ አለ። ማን ይባላል? እኔን ያለ ኢየሱስ ብቻ ነው።
በሞቴ ፈንታ የሞተ በስብራቴ ፈንታ የተሰበረ ልሰበር ስል እኔ ነኝ ያለ ልሞት ስል እኔ ነኝ ያለ ልጎዳ ስል እኔ ነኝ ያለ መስቀሉ እኔን ነው። የሰው ልጅ ሲሞት አየና የገዛ ክንዱ እኔን ብሎ መጣ። ክብሩን ጥቶ መጣ። በእናንተ ፋንታ በእናንተ ምትክ እኔ ጽዋ ልጠጣ፣ በእናንተ ሞት ፋንታ እኔ ልሞት፣ በእናንተ ድህነት ፋንታ እኔ ድሃ ልሆን፣ በእናንተ ሕመም ፋንታ እኔ ልገረፍ ያለበት እውነተኛ ቦታ ነው መስቀል። መስቀሉ እኔን የተባልኩበት የተግባር ቦታ ነው። አይ ላቭ ዩ የተባልኩ ተወዳጅ ሳይሆን በተግባር የተሞተልኝ ተወዳጅ ነኝ። እንደፈለገ ወንጌላዊ መቅዲ በአብሮ ሰራተኛነት መንፈስ ቢወዳት ድፍት ልበልልሽ ቢላት ከዚህ እናቶች እንደውም አንዳንድ ጊዜ ከዚህ የበለጠ ቋንቋ ያወጣል። አባቶች እንደውም ከዚህ የበለጠ ቋንቋ ያወጣል። አንድ ስትሰበር ስብርብር ልበልልህ ይለዋል። ስብራትን 7 ይወስዱታል። መኪና ሲገጭ እኔ ድፍት ልበልልህ ይላሉ አንዳንድ እናቶች። አይሆኑትም። ይሄን ሆኖ ያሳየ ልንሞት ስንል ሞታችንን የወሰደ ልንሰበር ስንል ስብራታችንን የወሰደ ኢሳይያስ 53:5 እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። መተላለፉ የማን ነው? የቆሰለው ማን ነው? በእኔ መተላለፍ የቆሰለው ማን ነው? የኔን መተላለፍ እኔን ያለው ማን ነው? የኔን መውደቅ የደቀቀበት ማን ነው? የኔን ቁስል የወደቀበት ማን ነው? እሱ ነው። እኔ የደህንነታችንም ተግሳጽ በእርሱ ላይ ነበረ። ስለ ደህንነታችን ተገሰጸ። እኛ ባጠፋነው ጥፋት ተገሰጸማ። እሱ እኔን አለ። በስላሴ የወልድ ድርሻ እኔን ብሎ መምጣት በመስቀሉ በስላሴ ምክንያቱም ይሄ አሐዱ ሥሉስ በሚባለው ውስጥ አንድም ሶስትን ናቸው በሚባለው ተግባር ውስጥ አንድም ሶስቱን ከሚያደርጋቸው ሶስትነታቸው ተግባራቸው ወይም ደግሞ የነበሩበት የሥራ ድርሻቸው ስለነበር አሁን ሲያዩ የሰው ልጅ ሁሉ በደል ሰርቷል። የሰው ልጅ ሁሉ ኃጢአት ሰርቷል። ዋጋ ሊከፍል ነው። የኃጢአት ደሞዝ ሞት ነው። ሊሞት ነው። ሊቀጣ ነው። ሊደቅ ነው። መቀጣት አለበት። መድቀቅ አለበት የሰው ልጅ። ስለዚህ ከሶስቱ መካከል ወልድ እኔን ብሎ መጣ። እኔ ልሂድ ብሎ መጣ። ለማጠቅመው ላንተ እኔ ልሂድ ብሎ መጣ። እኔ የተባለልህ ጀግና ሰው ነው በለዋል። የተወደድክ ሰው ጉዳትን የወሰደ ሞትን የወሰደ ድርሻን የወሰደ ባንተ ፋንታ ባንተ ምትክ የሆነ አካል አለ። እኔን ብሎ የመጣ ክብር ስጠው ለዚህ ጌታ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና እኔን ብሎ ሞቷልና ምን ሊያረገን? ሊያቀርበን፣ ሊያስጠጋን፣ ዛሬ ያየነውን ክብር ሊያሳየን። ሮሜ 5 እንደዚህ ያለ የሚለው ለደካሞች ለጠላቶች የሚሞት ምናልባት በጭንቅ ይገኝ ይሆናል። እሱ ግን ስለ ጠላቶቹ ስለ ደካሞች እሱ ሞተ። አንድ ሰው እኔን እንኳን ብትለው በጣም ወዳጅ ሊሆን ይችላል። እኔን ብትልም ባፍህ እንኳን አሁን እኔን የሚል ባፎም አይገኝም። አትሊስት ወንጌላዊን ጌታ ይባርከው እኔ ድፍት ልበልልሽ ራሱ የሚል ቋንቋ እኮ መውጣት ራሱ ከባድ ነው አይደል? አሁን እኮ የለም ስቆ በሚሄድ እንጂ ወይ ሞባይል የሚያነሳ ግጭትን ወደ ቲክቶክ ዓለም የሚወስድ ወደ ፌስቡክ ዓለም እኔን የሚል አሁን ጠፍቷል። ታውቃላችሁ? ሰው እየሞተ እየቆሰለ እየደማ እሳት እየተቃጠለ ቲክቶክ ነው የሚያነሱ። እኔን እንኳን የሚል ጠፍቷል። ግን አሁን አትሊስት እኛ እኔን እንኳን ብንል ቋንቋ ነው። ኢየሱስ ግን ለፌስቡክ ፍጆታ ሳይሆን ለሪል ስለሚወደን ሞተልን። ይወደናል። ምትኬ ነው። አቤት ኢየሱስ ባይሆን ኖሮ ኢየሱስ ባይሆንልኝ ኖሮ በኔ ፋንታ ባይሆን በኔ ምትክ ባይሞት ያንን ሁሉ ጽዋ የምጠጣው እኔ ነበር። በሱ ድህነት ባለጸጋ ሆናችሁ፣ በሱ ግርፋት ሕመማችሁ ተፈወሰ፣ በሱ ሞት ከኃጢአት ዘላለም ከኃጢአት ዳናችሁ፣ ጸደቃችሁ። ፋንታዬ ነው ኢየሱስ። ይሄ ነው ክርስትና። ይሄ የፈሰሰ ደም እኔን ተብሎ የፈሰሰ ደም ነው። ይሄ የተቆረሰ ሥጋ
እኔን ተብሎ የተቆረሰ ስጋ ትዝ ይላችኋል። ዘፍጥረት 22 ሞሪያ አብርሃም ይስሐቅን ይዞት ወደ ተራራ በወጣ ጊዜ እዛ ተራራ ላይ የተከሰተው አንድ ክስተት አብርሃም በልጁ ላይ ቢለዋ ሊያሳርፍ ባለ ጊዜ በጸበለስ የታሰረች አንዲት በግ ጥጓን ይዛለች። እኔን የምትል በግ፣ ይስሐቅ አይሙት የምትል በግ፣ ይስሐቅ አይታረድ የምትል በግ፣ ፈሱ ፈንታ ልሁን የምትል በግ፣ አንዲት በግ ተገኘች። ያቺ በግ ኢየሱስ ነው። ኢየሱስ ምትክ ነው በሉት። ልትሆን የተገባውን ነገር የሆነልህ ይገባህ ነበር በለው። ሞት ይገባህ ነበር፣ ፍርድ ይገባህ ነበር፣ ቅጣት ይገባህ ነበር። ሰርተሃል ኃጢአት። ንጹህ ስለሆንክ አይደለም የተቀመጥከው፣ ስለተተካ ነው ኢየሱስ። ስለተካኝ ነው ኢየሱስ። በፈንታዬ ስለሆነ ነው፣ በፍርዴ ፋንታ ስለሆነ ነው፣ በሞቴ ፋንታ ስለሆነልኝ። ይሄ የዘፍጥረቱ ሞሪያ ጥላ ሆኖ ለአዲስ ኪዳኑ ጎልጎታ አካል ነው። የዘፍጥረቱ ሞሪያ የአዲስ ኪዳኑ ጎልጎታ ጥላ ነው። እዛ ካያችሁት ሞሪያምንም ጎልጎታንም ካመሳሰላችሁት ሁለቱም ለዚህኛው ለዋናው አካል ጥላ ሆኖ ሞሪያም ቆሟል። ዘፍጥረት 22 ሞሪያም የሚለው ትርጉም የመስዋዕት ቦታ ማለት ነው፣ የእርድ ቦታ ማለት ነው። ጎልጎታ የሚለው የራስ ቅል የመስዋዕት ቦታ ማለት ነው። ሞሪያም የሆነ ጥላ ሊሰዋ ነው። ጎልጎታ የጥላ ዋናው አካል ሊሰዋ ነው። ሞሪያም ማለት ይላል መጽሐፍ ቅዱስ ሲናገር ሰለሞን ቤተ መቅደሱን የመሰረተበት የኦርና አውድማ የሚገኝበት የሰለሞን ቤተ መቅደስ የተመሰረተበት ቦታ ነው። ጎልጎታ ደግሞ ቤተ ክርስቲያን የተመሰረተችበት ቦታ ነው። ሞሪያም አብርሃም እግዚአብሔርን እንደሚወድ የተገለጠበት ቦታ ነው። ጎልጎታ ደግሞ እግዚአብሔር ሰውን እንደሚወድ የተገለጠበት ቦታ ነው። ሞሪያም የይስሐቅ ምሳሌነት፣ ጎልጎታ የኢየሱስ አካልነት። ሞሪያም ላይ ምን ሆነ? ይስሐቅና ኢየሱስ የተመሳሰሉበት ቦታ ነው። ጥላው ይስሐቅ፣ አካሉ ኢየሱስ። ሞሪያም አብርሃም አንድ የሚወደው ልጅ ሊሰዋ ያለበት ቦታ ነው። ጎልጎታ እግዚአብሔር አንድ የሚወደው ልጅ የሰዋበት ቦታ። ይስሐቅ ከተፈጥሮ ሂደት ውጪ በታምራት ተወለደ። በ99 ዓመት ተወለደ። ኢየሱስ ደግሞ ከተፈጥሮ ሂደት ውጪ በድንግል ተወለደ። ይስሐቅ የሚታረድበትን እንጨት ይዞ ወደ ሞሪያም ወጣ። ኢየሱስ የሚሰቀልበትን እንጨት ይዞ ወደ ጎልጎታ ወጣ። ይስሐቅ በሞሪያም የመስዋዕቱ በጌታል ከሚል ቃል ውጪ ዝም ብሎ ሄደ ወደ ሞሪያም። ኢየሱስም ዝም ብሎ እንደሚታረድ በግ ወደ ጎልጎታ ሄደ። ይስሐቅም ታዛዥ ለአባቱ፣ ኢየሱስም ታዛዥ ለአባቱ ነበሩ። በይስሐቅ ፋንታ በግ መጣ፣ በኔ ፋንታ ኢየሱስ መጣ። ኢየሱስ ምትኬ ነው። ኢየሱስ ፋንታዬ ነው። ይሄ ዝም ብሎ የፈሰሰ ደም አይደለም። ይሄ ደም ባይፈስ፣ ይሄ ደም ምትክ ባይሆንልህ፣ ይሄ ስጋ ባይቆረስ ኑሮ አንተ እዚህ ጋር ትቀመጥም ነበር። ኢየሱስ ምትኬ ነው። እኔ ያለኝ ምትኬ ነው። ጎልጎታ ላይ ፍትህ፣ ምህረትና ፍቅር ተስማሙ። በፍጹም ፍትህና ፍቅርን ለማስማማት የማይስማሙ ነገሮች ናቸው። ፍትህና ፍቅር አይስማሙም። ፍቅርና ፍትህ እንዲስማሙ ካስፈለገ በፍትህና በፍቅር መካከል ፍትህን የሚያመጣ ፍቅርን ደግሞ የሚገልጥ አንድ ሰው ሊወድ ቢችል ፍትህ አያመጣልህም። የሚወድ ሰውዬ ለፍትህ ለምትቀጣበት ቅጣት መቀጣት መቻል አለበት። ያንን በደልህን ፍትህ ጀስትስ የሚመጣው ምክንያቱም ምን ብሏል? ሁሉ ነገር ከኃጢአት በኋላ ቅጣት አለ። እግዚአብሔር እኮ እኛን ሲምረን ሲወደን ሲምረን ይቅር ሲለን አንድ ደግሞ የተንጠለጠለች ጉዳይ ነበረች። ፍትህ የትግባ። ስለዚህ ፍትህ ስለሚያስፈልግ ምክንያቱም ምን ብሏል እግዚአብሔር? የኃጢአት ደሞዝ ሞት ነው። ማንንም ሰው ኃጢአት ከሰራ እቀጣለሁ ብሏል። ይሄ ምንድነው? የእግዚአብሔር ፍትህ ነው፣ ጽድቁ ነው፣ ጀስትስ ነው። የእግዚአብሔር ዙፋን እውነትና ጽድቅ ስለሆነ ስለዚህ እግዚአብሔር ዙፋኑ ላይ ከተቀመጠ እኔ ካጠፋው እኔ መቀጣት አለብኝ። አንድ ደግሞ መጣና እወዳለሁ አለኝ። እወዳለሁ ብቻ አይሰራማ፣ ያንን ቅጣቴን መውሰድ አለበት። ያንን ቅጣቴን ደግሞ ዛሬ የምነግርህ ኢየሱስ እኔን አለ። ኢየሱስ መጣና እኔን አለ። በሱ ፋንታ ልሁን። እሱ አይቀጣም፣ እኔ ልሞትለት። አሁን ፍትህ መጣ። ከዛ በኋላ እግዚአብሔር ምን አለው?
ፍቅር አለው። ፍቅር ሲመጣ ፍትህ መጣች። መካከል ማን አለ? ምህረት። ጎልጎታ ፍትህ፣ ምህረት፣ ፍቅር ተስማሙ። ኢየሱስ ይህንን ያስማማ ድንቅ። በብሉይ ኪዳን የነበረው ካህን ስለ ኃጢአት መስዋዕት ሲያቀርብ የሱን ደም አይደለም የሚያቀርበው፣ የበግ ነው። የሌላ በግ ነው የሚያቀርበው። በጊቷ ወይም ዋኖሷ ወይም ደግሞ እቺ ለኃጢአት ማስተሰሪያ የምትቀርበዋ ነገር፣ ደሟ የሚፈሰዋ ነገር ፈቃድ የላትም። ተገዳ ነው የምትመጣው። ለሜሮን መስዋዕት ይቅረብ ብሎ መታ አድርጎ ነው ርድ አትጠይቅም። ፈቃዱ አይጠይቅም። ዋኖሷ ሲቀር ድሃ ዋኖሱን ሀብታም በጉን ይዞ ሲቀርብ ደሙ ሲፈስ አይጠየቅም። ፍቃድ የለውም። ተገዶ የቀረበ በግ ነው። ካህኑ ደሙን አልሰጠም። አንድ ግን በፈቃዱ እኔን ብሎ መጣ። እኔ ልሙት ብሎ መጣ። እኔ ደሜ ይፍሰስ ብሎ መጣ። በአንተ ፋንታ እኔን ትልቁን እኔን ብሎ የሞተልህ አለ። ከዚህ በኋላ ለሚደርስብህ እየተከታተለ እኔን የሚልህ አለ። ጠላት ሊመታ ሲሞክር፣ ጠላት ሊያጠቃ ሲሞክር እኔን የሚል አለ። ጠላትን የሚመታ አለ። መጽሐፍ ቅዱስ እንደዚህ ይላል፣ ራስ እንጂ ጅራት አትሆኑ ይልና እናንተን የሚነካ የዓይኔን ብሌን የሚነካ ነው። አንተን መንካት እግዚአብሔርን መጠንቆል ነው። እግዚአብሔር እያለ ያለው አንተን የሚነካ የኔን ትከሻ የሚነካ ነው አላለም። የኔን እግር የሚነካ ነው አላለም። የኔን እጅ የሚነካ ነው አላለም። የኔን የሚነካ ነው አለ። ቀጥታ አንተን የሚነካ የኔን የዓይን ሰራዊት እግዚአብሔር ካንተ ጋር ነው፣ ይወድሃል፣ እኔን ብሎልሃል። ክና ሙሌ ና ጠንቁለኝ። ይኸውልህ የተባለው የዓይኔንም ሽፋሽፍት አይደለም፣ የዓይኔን ብሌን ታውቃለህ? ብሌን እንኳን ሌላ አንተም አትነካው። አሁን እኔ ዓይኔን ልጠንቁል። ይኸውላችሁ እጄ ስትመጣ እጄ አይደለም ራሱ የሚሸክከው፣ ዓይኔ ትጨፈናለች። አውቶማቲክ ነው። እዚህ ያለው ነገር ልጠነቁል ስል አውቶማቲክ ነው። እግዚአብሔር የዚህን ያክል አትነካም ብለዋል። አንተን የሚነካ እኔን እንዴት ትፈራለህ? እንዴት ነው የምደነግጠው? ቃሉ ከበራለህ፣ እውነት ከሆነልህ 100 ብር የሰጠህ በ10 ብር አይጠረጠርም በለው። ለዛውም ስጠኝ ሳትለው የሰጠ ሰውዬ በ1 ብር አይጠረጠርም። ለምን ስትል 100 ብር ሰጥቶኛል፣ ለዛውም እኔ አልፈልግም እያልኩት፣ አልፈልግም 100 ብርን ውሰድ፣ የምን 100 ብር ነው እያልኩት እየተከታተለ እወዳለሁ እያለ 100 ብር ሰጠኝ። ከዛ 1 ብር እንዴት እኔን እኮ ደህንነቴን የሰራ ደህንነቴን እኔን ያለ እንዴት ነው ለጫማ የምጠረጥረው? እንዴት ነው ለልጅ የምጠረጥረው? እንዴት ነው ለሚሊዮን የምጠረጥረው? ዮሐንስ 18 ላይ ጎመድ ድንጋይ ያለችውን መሳሪያ ሁሉ ይዘው መጡ። ተሰብስበው ሲመጡ ኢየሱስ እንደዚህ ያለ። ኢየሱስ የሚባል የታለ ሲሉት እኔ ነኝ። ሁለቴ ነው የጠየቁት። የታለ ሲል እኔ ነኝ አለ። ልክ ሲይዙት እነሱን ተዋቸው። ይሄው እኔን ያዙ፣ እነሱን ተዋቸው። ይሄው እኔ ያለሁልህ። ማንም እኔን ያዘኝ ብሎ ፊት ለፊት የሚመጣ የለም የሚሸዋውድ እንጂ። ኢየሱስ ግን እንደዚህ አለ፣ እኔን ያዘኝ ተዋቸው አለ። እኔን ያለ በሕይወት ዘመን ኢየሱስ ብቻ ነው። ነገን እንዳትፈራ በለው። በነገ ላይ እኔን ያለ አለ። ምትኬ ነው። እኔም ብሏል ኢየሱስ፣ ነገን አልፈራ አለልኝ